ሰላም ጤና ይስጥልን ውድ የአርቲኤም ቤተሰቦቻችን፣ ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። እነሆ በትላንትናው ዕለት ጥር 9 ቀን 2018 ዓመተ ምህረት ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ተወስኗል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልዕኮ መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች አመራሮች የአብይ አህመድ የስልጣንን ዕድሜ የሚበቅልበትንም ንቃቃት በፍጹም ወንድማማችነትና አንድነት ደፍነነዋል በማለት የአማራ ፋኖ መግለጫ አውጥቷል። የአማራ ሕዝብ ራሱን በመዘንጋትና ሀገሩን ማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥም አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበርና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊ ዓለም አቀፋዊ መሻቶችን ቀርጸዋል። በድጋሜ እንኳን ደስ አለን እያልን በዚህ አደረጃጀት አንድነት የአማራ ትግል ነባርና ብልሹ ራስ ጠልና በታኝ እሳቤና አሰላለፎችን አሸንፏል። ጎታች ከሆኑ አሰላለፎች በመላቀቅ የውድቀትን ረገድ በብሔራዊ ንቃቱ ተሻግሯል። በሰራዊቱና በደጀኑ ህዝብ ሆኖ ሲበስል የነበረው ጥያቄ ተመልሷል። በአማራ አንድነት ላይ የነበሩ የተሳሳቱና አሉታዊ ምልከታዎችንም አርሟል በማለት ፋኖ መግለጫ አውጥቷል። በርካታ ቀናትን በወሰደ ጥልቅ ፖለቲካዊ ውይይቶች ቅንነትንና ወንድማማችነትን ያስቀደመው የድርጅቱ ምስረታ ሂደትም በበርካታ ምዕራፎችን ያለፈ ነው። የመግባቢያ ቃል ኪዳን ሰነድ በመፈራረም የተጀመረው ሂደትም የድርጅቱን መመስረቻ ሰነድ ወይም ህገ ደንብ በማጽደቅና ከፍተኛ አመራሩን በመሰየም በስኬት ተጠናቋል። በዚህም መሰረት አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካዊ ጉዳዮች በማድረግ ሰይሟል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መመሪያዎች አመራሮችን መድቧል። ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው፣ ስልጠና መምሪያ አርበኛ ሳሙኤል ባልድል፣ ልዩ ዘመቻ አርበኛ ድርሳን ብርሃኔ፣ ዘመቻ መምሪያ አርበኛ ባዩ አለባቸው፣ ፖለቲካ መምሪያ አርበኛ ጌታ አስረዳ፣ አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራው፣ ድርጅት ጽህፈት ቤት አርበኛው አስቻለው በለጠ፣ የህዝብ ግንኙነት አርበኛ አስረስ ማረዳ አምጤ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ምህረት፣ ፋይናንስና ግዢ አስተዳደር አርበኛ አሻግሬ ባዬ፣ ፖሊስና ስትራቴጂ አርበኛ እስክንድር ነጋ፣ አጋርነትና ትብብር አርበኛ አበበ ፈንታው፣ የውጭ ጉዳይ መምሪያ አርበኛ ብሩክ ስለሺ። በዚህ ታሪካዊ ዕለት የአማራ ፋኖ ብሔራዊ ንቅናቄ ቀጣዮቹን መልእክት አቅርቧል። ለድርጅታችን ሰራዊት ከፍተኛ መስዋዕትነት እየከፈልንበት ያለው ትግል ፍሬ እንዲያፈራና የተሟላ አሸናፊነት እንዲረጋገጥ የአደረጃጀት አንድነት የግድ እንደሆነ በተደጋጋሚ የተነሳውን ሐሳብ ተገቢውን መልስ አግኝቶ የፋኖ አንድነት ተበስሯል። ይህ ትልቅ የምስራች የሚያስገኘው ተጨማሪ አቅም በመጠቀም በጽናትና ቁርጠኝነት ትግሉን እንድንቀጥል ጥሪ እናቀርባለን። በትግል ሂደት አዲሱ ትውልድ በብሔራዊ ቁጭትና ንቃት ያገኘውን የአስተሳሰብ አቅም በመጠቀም ውስጣዊ ትግል የሚፈልጉ ነባር እክሎችን በዲሞክራሲያዊ መንገድ በመታገል እንዲቀጥል እያሳሰብን የድርጅቱን ውህደት አከትሎ ለሚመጡ የመዋቅርና የአሰራር ማሻሻያዎችም ተገቢውን ምቹ ሁኔታ በመፍጠር በቅንነት በመተባበር አስፈላጊ እንደሆነ እንገልጻለን። በተጨማሪም በየደረጃው ያለው መዋቅር ለቀጣይ ግዳጆች የሚያስፈልገው ወትሮውን ዝግጁነት እንዲያረጋግጥ በጥብቅ እናሳስባለን ብሏል። በሁለተኛ ደረጃ ለህዝባችን የትግሉ ደጀን የሆነው ህዝባችን በመድረኮች ሲቀርብ ለነበረው የአንድነት ጥያቄ ምላሽ ማግኘቱ በድጋሜ እያበሰረን እስካሁን ትግሉን በባለቤትነት በመውሰድ በትዕግስት የድርሻውን ኃላፊነት ወስዶ የፈጸመው ትልቅ ብሔራዊ ጀብድ የአንድነት ጉልበት ተጠቅሞ እንደ አካባቢው ነባራዊ ሁኔታ አደረጃጀቶችን በመፍጠር ትግሉን አጠናክሮ እንዲቀጥል እናሳስባለን ብሏል። ለዲያስፖራው በተለያዩ የዓለም ክፍል የሚገኘው የአማራ ዲያስፖራ በትግሉ መጀመሪያ ወቅት ሲያደርገው የነበረው የነቃ ተሳትፎም በሂደት በተፈጠሩ የአመለካከት መዛነፎችና ጣልቃ ገብነቶች በተለይም የአደረጃጀት አንድነት ባለመምጣቱ ምክንያት በነበረው ግለት አለመቀጠሉና አቅሙን ተጠቅሞ ትግሉን በሚገባው መልክ ማገዝ ባለመቻሉም አስተውለናል። ሆኖም ሰራዊቱ ህዝቡና አብዛኛው ዲያስፖራ በጉጉት ሲጠብቀው የቆየው የፋኖ አንድነት ተጠናቆ ውህድ ድርጅት
ድርጅት ለመመስረት በቅቷል ብለዋል። በዚህም እንኳን ደስ አላችሁ፣ እንኳን ደስ አለን። ለቀጣዩ የትግል ምዕራፍ ከእናንተ የሚጠበቀው ድጋፍ ለማድረግ እንዲያስችል በራስ ተነሳሽነት የአደረጃጀት አንድነት ከመፍጠር በተጨማሪም ትግሉን አስመልክቶ ከድርጅታችን የሚሰጡ አቅጣጫና መመሪያዎችን በቅንነት እንድተገብሩ ከወዲሁ እናሳስባለን ብለዋል። አራተኛ መልእክት በጸረ አገዛዝ የትግል መስመር ላሉ ብሔራዊ የትግል ኃይሎችና የማህበረሰብ ክፍሎች ሀገራችን አሁን ባለችበት ነባራዊ ሁኔታ በይፋ የዘር ፍጅት ያልታወጀበትና የህልውና አደጋ ያላንዣበበበት ኢትዮጵያዊ ወገን አለ ብለን አልናምንም። ሁሉም ህዝብ ህልውናው አደጋ ውስጥ ነው። ኢትዮጵያ የገደል ጠርዝ ላይ ናት። በመሆኑም የፋኖ ትግል አማራ ህዝብ ህልውናና ለሌሎች ኢትዮጵያውያን ወገኖችም ጭምር ፖለቲካዊ መዳን ወሳኝ መፍትሄ ያዘለ ነው። የአማራ ትግል ለጉራጌውም፣ ለትግሬውም፣ ለኦሮሞም፣ ለጉምዙም፣ ለአፋሩም፣ ለሶማሌውም፣ ለወላይታውም፣ ለሲዳማውም፣ ለጋሞም እና ለሌሎችም ህዝቦች ድል ነው። በመሆኑም ሁሉም የፖለቲካ ቡድኖችና ልሂቃን በጋራ በመቆም ለጋራ እጣ ፈንታ መታገል ይኖርባቸዋል። የዳር ተመልካች መሆን ለወረፋ ጥቃትና ጥፋት ይዳርጋልና። አብይ የአፍሪካ ቀንድ ሹል ቀንድ ነው። ሁሉንም እየወጋ ሁሉንም እያደማ ነው። ሁሉንም የቀጠናው ህዝቦች ቤት በእጁም በእግሩም እየረበሸ ነው። ስለሆነም ዘር አጥፊው የአብይ አህመድ አገዛዝን ለማስወገድ ኢትዮጵያውያን ወገኖች ብቻ ሳይሆኑ የቀጠናው ኃይሎች መተባበር አለባቸው ብለዋል። ለዓለም አቀፉ ማህበረሰብም አብይ አህመድ መሩ የብልጽግና አገዛዝ ስልጣን ከያዘ ዕለት ጀምሮ ላሉት ወደ 8 ዓመት የሚጠጉ ህዝቦች ላይ ከፍተኛ እልቂት መፈጸሙ የሚታወቀው ሀቅ ነው። አገዛዙ ሀገሪቱን የማያባራ ጦርነት ውስጥ በማስገባት በሁሉም ክልሎች ከፍተኛ ሰብአዊ ውድመት፣ ኢኮኖሚያዊ ድቀትና ማህበራዊ ቀውስን አስከትሏል ብለዋል። የህዝባዊ ሀገራዊ ብሎም ቀጠናዊ አደጋን ማስወገድና የህዝብን ደህንነት ማረጋገጥ ብሎም ተራዛሚ ቀጠናዊ ጦርነቶችን ማስወገድ ዓለም አቀፉ ማህበረሰብ ትኩረት የሚሰጠው ጉዳይ እንደሆነም እናምናለን። በመሆኑም የእርዳታ ድርጅቶችም በጦርነቱ ለተጎዳው ህዝባችን አስፈላጊውን ሰብአዊ እርዳታ እንድታደርሱለት የሚቻለውን እንድታደርጉ ጥሪ እናቀርባለን። በእኛ በኩል አስፈላጊውን ትብብር እንደምናደርግም ልናሳውቅ እንወዳለን። ሌላኛው መልእክት ለመለዮ ለባሹና ሚሊሻ ነው። የአገዛዙ የስልጣን ምንጭ ህዝብ ሳይሆን የመለዮ ለባሾች ደም እንደሆነ ለእናንተ የተሰወረ አይደለም። አገዛዙ በስልጣን እድሜው እስካራዘመለት ድረስ ለህይወታችሁ ደንታ የሌለው መሆኑንም ከእናንተ የተሰወረ አይደለም ብለዋል። ሞታችሁ ለሀገራችሁ ሳይሆን ለአንድ በሰው ደም ለማይጠረቃ አገዛዝ መሆኑን ተረድታችሁ ወደ ፋኖ ትግል እንድትቀላቀሉ ጥሪ እያቀረብን ሙሉ መዋቅራቸው ከመቼውም ጊዜ በተለየ እናንተን ለመቀበል ዝግጁ መሆኑን እናረጋግጣለን። የአማራ ፋኖ ብሔራዊ ንቅናቄ ለድርጅታችን ምስረታ ስኬት ለተጉ ሁሉ የላቀ ክብር ያለው መሆኑንም እየገለጽን በተለይ አንደኛ ለመላው የአማራ ህዝብና ለሀገር ወዳድ ኢትዮጵያውያን ለማይቋረጠው ልባዊ ድጋፋቸውና ለምክራቸው ለግሳጼያቸው እናመሰግናለን። ለፋታቸው ይህን አንድነት ወልዷል። ሁለተኛው ለመላው ፋኖ አባላት ለፍጹም ንጹህ ጓዳዊ ግፊታቸውና አንድነት ነፋቂነታቸው እናመሰግናለን። የእናንተን የቀን ከሌት ጉጉትና ውትወታ ባይኖር ስንፈን የምንዝል አንታጣም ነበረ። ደማችሁ ግፊታችሁም አንድነቱን ወልዷል። ሶስተኛው ለመላው የሁለቱ ድርጅቶች አመራሮች በተለይ በዚህኛው የአንድነት ሂደት ላሳያችሁት አመራርና ቁርጠኝነት ከፍተኛ ምስጋና ይገባችኋል። በተለይም የአንድነት ሂደቱን ያሳለጣቸው የሁለቱ ድርጅቶች የቴክኒካል ኮሚቴ አባላትም እጅግ ታላቅ ክብር ይገባችኋል። ያሳያችሁት የአመራር ብቃት፣ ጥበብና መፍትሄ አፍላቂነት ልዩ ነበር። አራተኛ ሂደቱን ልታዘቡ ሽማግሌዎች በልዑል አስፋ ወሰን አስራት ካሳ የሚመራው አምባሳደር ብርሃነ መስቀል ነጋና ሻለቃ ዳዊት ወልደ ጊዮርጊስን ጨምሮ 7 አባላትን ያካተተው የታዛቢዎች ቡድን ሂደቱን በገለልተኝነት በመከታተል ቴክኒካል ኮሚቴው በጠየቃቸው ጊዜ ሁሉ የመፍትሄ ሀሳብ በማቅረብ ላደረጉት አስተዋጽኦ ታላቅ ምስጋና እናቀርባለን። በመጨረሻም ድርጅቱን ለማዋለድ ከተከፈለው መስዋዕትነት ባልተናነሰ ድርጅቱን በዘላቂነት ለማጽናት የሚገጥሙ ፈተናዎችን ለማሸነፍም ከላይ የጠቀስናቸው ባለድርሻ አካላት ገንቢ ሚና እንድትጫወቱ ታሪካዊ ጥሪ እናቀርባለን ብለዋል። ማሳሰቢያ፣ የአማራ ፋኖ ብሔራዊ ንቅናቄ በይፋ መመስረቱን አስመልክቶ በአመራርነት ከተመደቡ አታጋዮች መካከል ወይም ድርጅቱ አምኖባቸው እስከወከላቸው ድረስ ስም እየጠቀሱ ስብዕናን የሚነካ መልኩ የሚሳደቡና እገሌ አይመራንም የሚል አፍራሽ ሀሳብ የሚሰነዝሩ አካላት ላይ የአማራ ፋኖ ብሔራዊ ንቅናቄ እርምጃ እንደሚወስድም አሳውቋል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዘን ቸር ተመኘንም።